ሰላም የተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ያላቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እናድናት ነኝ። አብራችሁን ቆዩ። ምስራቅ አርሲ አሰኮ ወረዳ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰማ። እንደሚከተለው ይቀርባል። በምስራቅ አርሲ አሰኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተገለጸ። በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ባህሩ አሊ በተባለ ቦታ ሐምሌ 6 ቀን 2018 ዓ.ም ሁለት ኦርቶዶክሳውያን መገደላቸውን የአካባቢው ነዋሪዎች ለሚዲያችን ገለጻ አድርገዋል። በዕለቱም ከምሽቱ 5 ሰዓት እስከ ምሽቱ 6 ሰዓት በተከፈተባቸው የተኩስ ርምታ ምክንያት የአካባቢው ነዋሪዎች ሕይወታቸውን ለማዳን ከቦታቸው የሸሹ ሲሆን ወይዘሮ አልማዝ የሻነና ወንድ ልጃቸው በግፍ መገደላቸውና በአሰኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መቀበራቸው ተገልጿል። ሐምሌ 5 ቀን ዳኛም የለው በሚባል አካባቢ የ90 ዓመት ሻዛውንት በግፍ መገደላቸውን የገለጹት ምንጫችን አካባቢው አሁንም ስጋት ውስጥ እንደሚገኝና ነዋሪዎች ቦታቸውን ለቀው የሸሹ መሆናቸውን አሳውቀውናል። የእንግሊዝ ቤተክርስቲያን 21 የኮፕቲክ የሊቢያ ሰማዕታትን ለማሰብ ዓመታዊ መታሰቢያ ቀን ማጽደቋን አስታወቀች። ተጨማሪ አለ። የእንግሊዝ ቤተክርስቲያን ቸርች ኦፍ እንግላንድ 21 የኮፕቲክ የሊቢያ ሰማዕታትን ለማሰብ ዓመታዊ መታሰቢያ ቀን ማጽደቋን አስታወቀች። የእንግሊዝ ቤተክርስቲያን ሲኖዶስ በ2015 በሊቢያ ለእምነታቸው ሲሉ የተገደሉ 20 የግብጽ ኮፕቲክ ክርስቲያኖችና አንድ ጋናዊ ሰማዕትን የሊቢያ 21 ሰማዕታት በማለት በየዓመቱ የሚታሰቡበት ቀን በቤተክርስቲያኗ የአምልኮ መቁጠሪያ ውስጥ ለማካተት መወሰኗን ገለጻ አድርጋለች። ሲኖዶስ ባወጣው አጭር መግለጫ እነዚህ ሰማዕታት ክርስትናቸውን ለመካድ ባለመፈ ለጋቸው ተገድለዋል። በመጨረሻም ኦ ጌታ ኢየሱስ በሚል የእምነት ቃል ሕይወታቸውን ሰጥተዋል። እነሱም በግብጽ ቤተክርስቲያንና በሮማን ካቶሊክ ቤተክርስቲያን እንደ ሰማዕታት ይከበራሉ ሲሉም አስታውቀዋል። የሰማዕታቱ መታሰቢያ ቀን የካቲት 8 ቀን ፌብሩዋሪ 15 በየዓመቱ የሚከበር ሲሆን የካንታባሪ ሊቀ ጳጳስ ሙላሊ ምዕመናን በዓለም ዙሪያ ለሚሰደዱና ለሚጨቆኑ ክርስቲያኖች እንዲጸልዩና ከነሱ ጋር እንዲቆሙም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቢያ የተሰኘውን የኮፕቲክ ክርስቲያኖች ሰማዕታት ክብር በመስጠት ከኮፕቲክ ቤተክርስቲያን ቀጥሎ ቀዳማዊ መሆኗንም አክለዋል። ብፁዕ አቡነ ቀለሜንጦስ ከ1300 በላይ ለሚሆኑ አገልጋዮች ማዕረገ ክህነት ሰጡ። እንደሚከተለው ይቀርባል። ብፁዕ አቡነ ቀለሜንጦስ ለ1330 በላይ ለሚሆኑ አገልጋዮች ማዕረገ ክህነት ሰጡ። ብፁዕ አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃና መምሪያ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ከ1000 በላይ ለሚሆኑ አገልጋዮች ስልጣነ ክህነት ሰጥተዋል። ብፁዕነታቸው ዛሬ ሌሊት ከ7 ሰዓት ጀምሮ ለ1130 ደቀ መዛሙርት የዲቁና፣ ለ220 ዲያቆናት የቅስና፣ ለ7 ምዕመናን ምንኩስናና ለ4 መነኮሳት የቁምስና ማዕረግም ሰጥተዋል። ብፁዕነታቸው ይህን ታላቅ መንፈሳዊ ማዕረግ ከሰጡ በኋላ አገልጋዮችን በማህበረሰቡ መካከል ሊኖራቸው ስለሚገባው ሰማያዊ አደራ፣ ክብርና ከባድ ኃላፊነት በተመለከተ አባታዊ ትምህርትና ምክር በስፋትም ሰጥተዋል። ክህነቱን ሹመት ሳይሆን ከባድ ኃላፊነት ነው ያሉት ብፁዕነታቸው ክህነት ተራ ምድራዊ ሹመት ሳይሆን ሰማያዊ ኃላፊነት መሆኑንም አክለዋል። ካህን በሚሰራው መልካም ስራ ይመሰገናል፣ በሚያጠፋውም ተጠያቂነት አለበት ያሉት ብፁዕነታቸው እናንተ የተጠራችሁት ለመልካም እና ለበጎ ስራ ነውና ሰውን እግዚአብሔርን የምታገናኙበት የሰላም ድልድይ እንድትሆኑ ነው ብለዋል። ካህናት ከማህበረሰቡ መካከል ተመርጣችሁ የወጣችሁት የማህበረሰቡ መድኃኒት ናችሁ። በክፋት በምቀኝነትና በተንኮል በጨለማ ዓለም ውስጥ እንደ ጨው ለማጣፈጥ እንደ ብርሃን ለማብራት የተጠራችሁ ናችሁ ብለዋል። ሐኪም የአካል ህመምን ለመመርመር መሳሪያዎችን ይጠቀማል። ካህን ግን ምንም አይነት ቁሳዊ መሳሪያ ሳይዝ የሰው ልጅ መንፈሳዊ ህይወት ውስጥ ዘልቆ በመግባት የተሰበረው ልብ የሚጠግንና የሚፈውስ መንፈሳዊ ሐኪም ነው በማለትም ተናግረዋል። እናንተ ካህናት ስለሆናችሁ ሰዎች ሲጣሉ የምታስታርቁ፣ ሲጋጩ የምታግባቡ፣ ሰላም የምትፈጥሩ የሰላም መልእክተኞች መሆን አለባችሁ ሲሉ ማክለዋል። ሊቀ ጳጳሱ ካህኑን በቤተክርስቲያናችን ብቻ ሳይሆን በራሱ ቤት ውስጥም አርአያ መሆን እንዳለበት ሲያስገነዝቡ ሰላም ከቤት ይጀምራል፣ ቤተሰቦቻችሁን በስርዓት በፍቅር መምራት አለባችሁም ብለዋል። ከልጆቻችሁ ከህግ ሚስታችሁ ጋር ሰላማዊ ህይወት ፍጠሩ፣ ሚስቶቻችሁን ተገቢውን ክብር ስጡ። ያ ቤት የተለየ የተቀደሰ ነው፣ ካህኑ ለአገልግሎት ተለይቷልና ቤቱም የተከበረ ሊሆን ይገባል ያሉት ብፁዕነታቸው ካህን እንደ ልቡ አይናገርም፣ የፈለገውን አያደርግም። ንግግሩ ሁልጊዜ የታሰበበትና የሚጠቅም በተለይም ቅዱስ ጳውሎስ ንግግራቸውን በጨው የተቀመመ ይሁን እንዳለው ምግብ በጨው እንደሚጣፍጥ ሁሉ የእናንተም ንግግርና አካሄድ በማህበረሰቡ መካከል በጎ መዓዛ ያለው የሚገባ ሊሆን እንደሚገባም አሳስበዋል። የክህነት አገልግሎት በቤተ መቅደስ ብቻ የሚወሰን ሳይሆን ሰፊ ማህበራዊ አገልግሎት የሚያካትት መሆኑንም አንስተዋል። ብፁዕነታቸው በቀብርና በሐዘን በሰርግና በደስታ ኩነቶች ማረሚያ ቤትና በሆስፒታል በመገኘት
ህዝቡን በቤተክርስቲያን መሰረት ማጽናናትና መምከር ማስተማርና ማህበራዊ ጉዳዮች ላይ መሳተፍ አለባችሁ ሲሉ አክለዋል። በደቡብ ወሎ ሀገረ ስብከት ያስገነባው መንበረ ጵጵስና በብፁዓን አበው ሊቀ ጳጳሳት ቡራኬ ተመረቀ። ተጨማሪ አለ። የደቡብ ወሎ ሀገረ ስብከት ያስገነባው መንበረ ጵጵስና በብፁዓን አበው ሊቀ ጳጳሳት ቡራኬ ተመረቀ። የደቡብ ወሎ ሀገረ ስብከት አዲሱ መንበረ ጵጵስና ሰርተው መንበረ ጵጵስናውን በብፁዕ አቡነ አትናቴዎስ፣ በብፁዕ አቡነ ቀርዴዎስና በብፁዕ አቡነ ኤርሚያስ ቡራኬ አስመርቋል። ብፁዕ አቡነ ኤርሚያስ የሰሜን ወሎ፣ የደቡብ ወሎና በአማራ ክልል የኦሮሚያ ብሔረሰብ አስተዳዳሪ ኬሚሴ ሀገረ ስብከት ሊቀ ጳጳስ ባስተላለፉት የእንኳን ደህና መጣችሁ አባታዊ መልእክት አገልግሎት እየሰጠ የሚገኘው መንበረ ጵጵስና በ1940ዎቹ እየተገነባ መሆኑን ማስታውሰዋል። ደቡብ ወሎ ሀገረ ስብከት የሰሜን ወሎ፣ የዋግምራ፣ የአፋርና የኬሚሴ ሀገረ ስብከትን አካቶ ሲያስተዳድር የነበረው ጥንታዊ ገዳማትና አድባራት መንፈሳዊ ትምህርት ተቋማት መገኛ አንጋፋው ሀገረ ስብከት በመሆኑ ታሪኩን የሚመጥን መንበረ ጵጵስና ለመገንባት እቅድ ተይዟል ብለዋል። ብፁዕ አቡነ አትናቴዎስ ዘመኑን የዋጀ መንበረ ጵጵስና ሳይኖራቸው ለ34 ዓመታት በታሪክ የሚዘከሩ ዘመኑን የዋጁ ስራዎች ሰርቷል ያሉት ብፁዕነታቸውም በሁለቱም ሀረጋውያን አበው ሊቃነ ጳጳሳት ጸሎትና ቡራኬና ምክር እየተመራ የአካባቢውን ታሪክ ለማሳወቅና ክብሩን ለመመለስ እንሰራለን ብለዋል። በቀጣይ የደቡብ ወሎን ታሪክ የሚመጥንና ዘመኑን የዋጀ መንበረ ጵጵስና እስከምንገነባ ድረስ አሁን የተሰራው መጠነኛ መንበረ ጵጵስና በአባቶች ለማስባረክ የተዘጋጀ መርሃ ግብር መሆኑንም አክለዋል። መንበረ ጵጵስናው 470 ካሬ ሜትር ቦታ ላይ ያረፈ ሲሆን ከብፁዓን አበው ሊቀ ጳጳሳት በተጨማሪ የሐይቅ ቅዱስ እስጢፋኖስ አንድነት ገዳም አበምኔት፣ የደሴና ኮምቦልቻ ከተሞች አብያተ ክህነት ስራ አስኪያጆችና የአድባራት አስተዳዳሪዎች የታላላቅ ጉባኤ ቤት መምህራን በተገኙበትም ተመርቋል። በሀገረ ስብከትና በማዕከል መካከል የተናበበ የህዝብ ግንኙነት መዋቅር ለመፍጠር የሚያስችል ስልጠና መስጠት ተጀመረ። እንደሚከተለው ይቀርባል። በሀገረ ስብከትና በማዕከል መካከል የተናበበ የህዝብ ግንኙነት መዋቅር ለመፍጠር የሚያስችል ስልጠና መስጠት ተጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመረጃ ፍሰትን ተቋማዊና ዘመናዊ ቅርጽ ለማስያዝ ያለመሆኑ ሶስተኛውን ዙር ሀገር አቀፍ የህዝብ ግንኙነት ኃላፊዎች የስልጠናና የምክክር መድረክ በዛሬው ዕለት በጁፒተር ሆቴል በይፋ ተጀምሯል። ስልጠናውን በይፋ የከፈቱት የጠቅላይ ቤተ ክህነት የህዝብ ግንኙነት መምሪያ ኃላፊ ሊቀ ስዩማን እስክንድር ገብረ ክርስቶስ የቤተክርስቲያኒቱን ድምጽ ይበልጥ ተደራሽና ዘመናዊ ለማድረግ መምሪያው በቀጣይ ልዩ ትኩረት የሚሰጥባቸውን 3 ዋና ዋና ስትራቴጂካዊ የስልጠና አቅጣጫ ይፋ አድርጓል። አንደኛው ፈጣን መረጃ ፍሰት በመዘርጋት ወቅታዊና ታማኝ መረጃዎችን ሳይዘገዩ በሁሉም የህዝብ ግንኙነት መዋቅሮች አማካኝነት በአንድ ጊዜ ለምዕመናንና ለህዝብ የሚደርሱበትን አሰራር ለመፍጠር። ሁለተኛ በማህበራዊ ሚዲያ ለበጎ ዓላማ ማዋል ዘመናዊ የዲጂታል ቴክኖሎጂዎችን ለቅዱስ ወንጌል አገልግሎትና ለቤተክርስቲያን ሁለንተናዊ ገጽታ ግንባታ በአግባቡ መጠቀም። በተናበበ መዋቅር መፍጠር የቤተክርስቲያን ክብር በጠበቀ መልኩ ሙያዊ ብቃትን ከስነ ምግባር ጋር ያጣመረና ከማዕከል እስከ ሀገረ ስብከት የተዘረጋ ጠንካራ መዋቅር ማደራጀት። የስልጠናው ዋና ዓላማ ቤተክርስቲያናችን ድምጽ ይበልጥ ተደራሽ፣ ግልጽና ዘመናዊ ማድረግ ነው ያሉት መምሪያው ኃላፊ የስልጠናውን ተሳታፊዎች ከዚህ መድረክ የሚያገኙት እውቀት ወደ ተግባር በመለወጥ ቤተክርስቲያንን ከዘመኑ የሐሰት መረጃዎች የመጠበቅና ታሪካዊ ኃላፊነት እንዳለባቸው አሳስበዋል። በመጨረሻም ለዚህ እጅግ ወሳኝ ስልጠና መሳካት ሙሉ የገንዘብ ወጪን በመሸፈን አጋርነቱን በተግባር ላሳየው ለአሐዱ ባንክ አክሲዮን ማህበር በቅድስት ቤተክርስቲያን ስም የላቀ ምስጋናቸውን አቅርበው የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ አባታዊ መልእክትና መመሪያ እንዲያስተላልፉ መድረኩንም ጋብዘዋል። ሐምሌ 9 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎች እንዲመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን